ሰላም ጤና ይስጥልን። የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉን የሰላም የጤና የፍቅር እንዲሁም የአንድነት ያድርግላችሁ እያልኩኝ ወደ ዕለቱ መረጃ እናመራለን። በአዲስ አበባ ውስጥ ህገወጥ የፋይዳ መታወቂያ ሰጪዎች ተበራክተዋል ተብሏል። መታወቂያችሁን የምትወስዱት ሴት ነው? ምን አይነት መታወቂያስ ህጋዊ ነው የሚለው መረጃ ተሰምታላችሁ። ሌላው ደግሞ ታላቅ የምስራች በኢትዮጵያ ተሰምቷል። በአፍሪካ የመጀመሪያ የሆነ የአየር ላይ ታክሲ አገልግሎት በአዲስ አበባ ውስጥ ሊጀመር መሆኑ ተሰምቷል። ሙሉ መረጃውን ታደምጡታላችሁ። ሌላው ደግሞ ለተፈታኝ ተማሪዎችም ፋይዳ መታወቂያ ቅድመ ሁኔታ እንደሆነ ተሰምቷል። በተጨማሪም በመሬት መንቀጥቀጥ አደጋው የሟቾች ቁጥር ከ1000 በላይ መድረሱ ተሰምቷል። እነዚህን እንዲሁም ሌሎች መረጃዎችን አብራችሁ ቆዩ ትሰማላችሁ። ወደ መረጃው ዝርዝር መረጃዎችን አንድ ባንድ እንንገራችሁ። ቀዳሚው መረጃችን እንግዲህ ፋይዳ መታወቂያ መከልከሉን የተሰማው ይህ መታወቂያም እንግዲህ በህገወጥ የፋይዳ መታወቂያን በሚያተሙ አካላት ላይ እርምጃ ለመውሰድ እንቅስቃሴ መጀመሩን የተገለጸው በአዲስ አበባ ከተማ ትክክለኛ ያልሆነ ህገወጥ የፋይዳ መታወቂያን በማተም ለግለሰቦች በሚሰጡ አካላት ላይ ህጋዊ እርምጃ ለመውሰድ እንቅስቃሴ ላይ እንደሚገኝ የብሔራዊ መታወቂያ ፕሮግራም ማስተባበሪያ ጽህፈት ቤት አስታውቋል። ታዲያ የጽህፈት ቤት ዋና ዳይሬክተር ዮርዳኖስ አርያ ስላሴ ለአሃዱ እንደገለጹት የፋይዳ መታወቂያን በአጭር ጊዜ እንጨርስላቸዋለን በማለትና በአሰራሩ መሰረት መመዝገብ እንደማያስፈልግ በመግለጽ ወዲያውኑ ፎቶ አንስተው ትክክለኛ ያልሆነ መታወቂያን በመስራት የሚሰጡ አካላት መኖራቸው ተረጋግጧልም ተብሏል። ይህንን ህገወጥ ስራ በሚሰሩ አካላት ላይ ክትትል በማድረግ እንዲሁም የሚቀርቡ ጥቆሞችን መሰረት አድርጎ ለሚመለከተው አካል በማሳወቅ እርምጃ እንዲወሰድባቸው እንደሚፈልግም ተናግሯል። ከዚህ ባሻገር ግን ዜጎች የፋይዳ መታወቂያ መለያ ቁጥሩን ብቻ በመያዝ መገልገል እንደሚችሉ የገለጹት ዋና ዳይሬክተሩ ዜጎች ግዴታ የታተመውን የፋይዳ መታወቂያ መያዝ እንደማይጠበቅባቸውም አሳስበዋል። የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮርዳኖስ አለማየሁ በበኩላቸው ከመታወቂያ ጋር ተያይዞ የሐሰተኛ ሰነድ ስርጭት አደገኛ ሁኔታ ላይ እንደሚገኝ የገለጹ ሲሆን በዚህ ረገድ ገና መሰራት የሚገባው ከፍተኛ ስራ መኖሩንም ጠቁመው ማንኛውም ዜጋ ከህገወጥ መታወቂያ አዘጋጆች የሚቀበሉትን እንዲያቆሙ አሳስበዋል። መታወቂያውም ህገወጥና የማያገለግል መሆኑን አውቀው በትክክለኛው መንገድ እንዲጓዙ ሲሉ ሀሳባቸውን አጠቃለዋል። ይህ በእንዲህ እንዳለ የፋይዳ መታወቂያ ለተፈታኝ ተማሪዎች ቅድመ ሁኔታ መሆኑ ተሰምቷል። የከፍተኛ ትምህርት የመውጫ ፈተና ለመውሰድ የፋይዳ ዲጂታል መታወቂያ ቅድመ ሁኔታ ሆኗል። ከሰኔ 2017 ዓ.ም ጀምሮ የከፍተኛ ትምህርት የመውጫ ፈተና ለመውሰድ የፋይዳ ዲጂታል መታወቂያ ቅድመ ሁኔታ መቀመጡን የተገለጸው የፋይዳ ዲጂታል መታወቂያ የተማሪዎችንና የሰራተኞችን መረጃ በተደራጀ መልኩ ለመያዝና ከከፍተኛ ትምህርት መረጃ አገልግሎት ጋር በማስተሳሰር ጥራት ያለው መረጃም ለማግኘትና የሚሰጡ ሀገር አቀፍ ፈተናዎችን ደህንነት ለመጠበቅ እንደሚረዳም ተቋሙ አስታውቋል። ሌላው ደግሞ በኢትዮጵያ ውስጥ በተለይም በአዲስ አበባ ደስ የሚል መረጃ ተሰምቷል። አየር ላይ የታክሲ አገልግሎት ሊጀመር በሀገራችን ውስጥ በቅርብ ጊዜ ተግባራዊ እንደሚሆን ተሰምቷል። የአውሮፕላን መንደርደሪያ የማያስፈልጋቸው ሽቅብ ተነስተው ቁልቁል ማረፍ የሚችሉ የአየር ላይ ታክሲዎች ሀገራችን ሊከትሙ መሆኑን የታወቀው የኢትዮጵያ አየር መንገድና አርቸር አቪዬሽንስ በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ላይ ትራንስፖርት መጓጓዣነት ለመጠቀም የሚያስችል የጋራ ስምምነት ተፈራርሟል የተባለው ስምምነቱ ዘመኑ የደረሰበትን የትራንስፖርት አገልግሎት ከመስጠትም በላይ ለአየር ንብረት መጠበቅ የራሱን የቻለ ትልቅ አስተዋጽኦ አለውም ተብሏል። የአገልግሎት በመኪና ከ60 እስከ 90 ደቂቃ የሚፈጅ ጉዞን ወደ 10 ደቂቃ ዝቅ የሚያደርግ ሲሆን እጅግ ፈጣን የትራንስፖርት ጉዞ ያደርገዋል ነው የተባለው። የአርቸር አቪዬሽንስ መስራችና ዋና ስራ አስፈጻሚ የሆነው አደም ጎልደን ሲቲንስ በስምምነቱ ወቅት እንዳሉት በአቡዳቢ አቪዬሽን ተመሳሳይ አገልግሎት ለማስጀመር ስምምነት መፍጠራቸውንም ገልጸው
አሁን ደግሞ በአፍሪካ ወደር ከሌለው ከግዙፍ የኢትዮጵያ አየር መንገድ ጋር ለመስራት በመስማማታቸው እጅግ ደስተኛ መሆናቸውንም ተናግረዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው በኤሌክትሪክ በሚሰሩ የአየር ላይ የታክሲ አገልግሎት ለመጀመር ከአፍሪካ ቀዳሚ ሀገር በመሆናችን ደስተኛ ነን፣ በስምምነቱም በዘርፉ ግንባር ቀደም መሆናችንን ያሳያል ያሉም ሲሆን አክለውም ለካርቦን ልቀትን ለመቀነስ ያለን ቁርጠኝነት ያሳየም ነው ብለዋል። በሌላ ዜና ደግሞ በደረሰው የመሬት መንቀጥቀጥ አደጋ ከ1000 በላይ ሰዎች ሲሞቱ ከ100 በላይ ሰዎች ደግሞ የደረሱበት አልታወቅም ተባለም። በማይናማር በደረሰው ከባድ ርዕደ መሬት አደጋ የሟቾች ቁጥርም በርክቷል ነው የተባለው። አሁንም በፈራረሱ ህንፃዎች ውስጥ በህይወት የተረፉ ሰዎችን የመፈለግ ስራ ቀጥሏል። የማይናማር ዋና ከተማ አቅራቢያ በምትገኘው የሀገሪቱ ሁለት ትልቅ ከተማ በሆነችው ማንዳላይ ግዛት በደረሰው ከባድ የርዕደ መሬት አደጋ ቢያንስ ከ1200 ሰዎች በላይ ህይወታቸው ማለፉን የሀገሪቱ ወታደራዊ መንግስት በዛሬው ዕለት በሰጠው መግለጫ አስታውቋል። በተጨማሪም በአደጋው 2376 የሚጠጉ ሰዎች መቁሰላቸውን ወታደራዊ ጦሩ ይፋ አድርጓል። አደጋው እንደ መንገድ፣ ድልድይና ህንፃዎች ያሉ መሰረተ ልማቶች ላይ ከባድ ጉዳት ያደረሰ ሲሆን በተጨማሪም በበርካታ ሰዎች ላይ ህልፈትና የአካል ጉዳትን አስከትሏል። በተጨማሪም በታይላንድ ዋና ከተማ ባንኮክ ከማይናማር ዋና ከተማ 1000 ኪሎ ሜትር ርቀት ላይ በደረሰ ሌላ የመሬት መንቀጥቀጥ አደጋ 10 ያህል ሰዎች መሞታቸው የከተማዋ ገዢ አስረጋግጠዋል። ገዢው በከተማዋ እስካሁን 10 የሚጠጉ ሰዎች መሞታቸውን የገለጹ ሲሆን አብዛኞቹ ሰማይ ጠቀስ ህንፃዎች የመደርመስ አደጋ እንደደረሰባቸውም ነው የተናገሩት። አክለውም ለቱሪስት መዳረሻ በሆነችው ከተማም ገበያ አቅራቢያም በህንፃ ግንባታ ስር ላይ የነበሩ 100 የሚደርሱ ሰራተኞች እስካሁን የገቡበት አልታወቀም ብለዋል። በመገንባት ላይ የነበረው ባለ 30 ፎቅ ሰማይ ጠቀስ ህንፃም በአደጋው ተደርምሶ በሰከንዶች ውስጥ ወደ ፍርስራሽነት መለወጡንም ተከትሎም ህንፃ ውስጥ የነበሩ ሰራተኞችን ለመታደግ የነፍስ አድን ሰራተኞች ከአርብ ዕለት ጀምሮ በፍለጋ ላይ እንደሚገኙ ተናግረዋል። እኛ ባለን አቅም የተቻለንን እያደረግን ነው፣ ምክንያቱም እያንዳንዱ ህይወት አስፈላጊ ነው ያሉት ገዢውም ቅድሚያ የምንሰጠው ሁሉንም ለማዳን በተቻለ ፍጥነት እርምጃዎችን መውሰድ ላይ ነው ሲሉም ለጋዜጠኞች በሰጡት ቃል አስታውቀዋል። የባንኮክ ከተማ አስተዳደር በአደጋው ከ2000 የሚበልጡ የጉዳት ሪፖርቶች መድረሳቸውንም ተከትሎም በከተማው ዙሪያ የህንፃዎችን ደህንነት ለማረጋገጥ ከ100 በላይ መሐንዲሶችን እንደሚያሰማራም አስታውቀዋል። ትናንት አርብ ከሰዓታት በኋላ በማዕከላዊ ማይናማር ሳንጌንግ ከተማ በሰሜን ምዕራብ አቅጣጫ በሬክተር ስኬል 7.7 የተመዘገበ የመሬት መንቀጥቀጥ የተከሰተም ሲሆን ከደቂቃዎች በኋላም በሬክተር ስኬል 6.7 የተመዘገበም ዳግመኛ የመሬት መንቀጥቀጥም ተከስቷል። በአሁን ጊዜም በአደጋው የተጎዱ አካባቢዎች ላይ ህይወት የማዳንና አስከሬን የማፈላለግ ስራዎችን እየተከናወኑ ነው ብለዋል። የመሬት መንቀጥቀጡ በማይናማርና በታይላንድ የሚገኙ በርካታ ህንፃዎችን ያወደመም ሲሆን በተጨማሪም ድልድዮችን በማፈራረሱም የመንገዶችን መዝጋትም አስከትሏል ብለዋል። ጉዳቱ ግን እስካሁን ከተነገሩት በላይ ሊሆን እንደሚችል እየተዘገበ ይገኛል።